የተከበራችሁ ምእመናን እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከሕማማት በሦስተኛው ቀን በዕለተ ረቡዕ የተከናወኑት ምንድን ናቸው ብንል ወይም ምን ተብለው ይጠራሉ ብንል፣ አንደኛው ምክረ አይሁድ ይባላል። ሁለተኛ ደግሞ የመልካም መዓዛ ቀን ተብሎ እንዲሁም ደግሞ የእንባ ቀን ተብሎ በእነዚህ በሶስት አጠራር ይጠራል ማለት ነው። ከምክረ አይሁድ ብንጀምር ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስ እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች ማለት ነው። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውም የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው ማለት ነው። በዚሁ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእርሱ ጋር በመስማማቱና የምክራቸውም ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል ይላል በማርቆስ 14 ቁጥር 1 ያለውን ማለት ነው። ሁለተኛው የመልካም መዓዛ ቀን ተብሎ ይጠራል ማለት ነው። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ ዕፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ ዕፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች ማለት ነው። እንዲሁም የእንባ ቀን ተብሎ ይጠራል። በሦስተኛው የእንባ ቀን ይህችው ደግሞ በዚህኛው የምናገኘው ማርያም አንተ ዕፍረት ማርያም መግደላዊት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀን ተብለዋል ማለት ነው። በዚሁ በመጽሐፍ ቅዱስ ጠቅለል አድርገን ስናየው በማርቆስ ወንጌል ምዕራፍ 14 ከቁጥር 1 ስንጀምር ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ ይላል። የካህናት አለቃዎችና ጸሐፊዎች እንዴት አድርገው በተንኮል እንደሚይዙትና እንደሚገሉት ይፈልጉ ነበር። የሕዝቡ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕዱ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶቹም ይህ የሽቱ ጥፋት ለምንድን ነው? ይህ ሽቱ ከ300 ዲናር የሚበልጥ ዋጋ ተሸጦ ለድሃዎች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ድሃዎች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማም ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው። ብርም ይሰጡት ዘንድ ተስፋ ሰጡት። በሚመች ጊዜ እንዴት አድርገው አሳልፈው እንዲሰጠው ይፈልግ ነበር። ፋሲካን በሚያርዱበት በቂጣ
በዓል መጀመሪያ ቀን ደቀ መዛሙርቱን ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት። ከደቀ መዛሙርቱም 2 ላክ፣ እንዲህም አላቸው፣ ወደ ከተማ ሂዱና ማድጋ ውሃ የተሸከመ ሰውም ያገኛቸዋል፣ ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቱ ጋር ፋሲካን የሚበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄደው እንዳላቸው አገኙ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም እያንዳንዳቸውም እኔ ሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከእኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቁርስም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምመጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው ይላል። እንግዲህ እንዳየነው በዕለተ ረቡዕ እነዚህ 3ቱ የመልካም መዓዛ ቀን፣ የእንባ ቀን እንዲሁም ደግሞ ምክረ አይሁድ የተመካከሩበት ተብሎ ይጠራል። እንዲሁም ደግሞ በዚህኛው እያሰብን የአምላካችንን የክርስቶስን ያደረገልን ስቅላት በማሰብ እንዘክረዋለን ማለት ነው። ስብሐት ለእግዚአብሔር።